ሰው ለሰው ቢዋደድ ሁሉም ቢከባበር የት ይደረስ ነበር? የት ይደረስ ነበር? ይሄ በነገራችን ላይ ለነወሬ ሙልጮች ይድረስልኝ። ብንከባበር ብንፋቀር አንድ ብንሆን የት በደረስን ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ኃይለኛ ጥቃት ደርሶብኛል። እኔ እህታችሁ ኃይለኛ ጥቃት ነው የደረሰብኝ እና ብሩኬን ተነቀሹ፣ ብሩኬን ከፈለግሽ አግቢው፣ ብሩኬን ከፈለግሽ እንደፈለግሽ አድርጊው፣ እንዲህ አድርጊው አይባልም። በመጀመሪያ እኔ ቡራዬና ሀይሚዬ አንድ ሆነው ሰላም ፈጥረው ትልቅ ደረጃ ላይ ደርሰው ማየት የምፈልግ እህታቸው ነኝ። እሺ እህታቸው ነኝ። እኔ የወንድ ችግር አለብኝ አልኩ፣ ብሩኬን ወደድኩት አልኩ፣ ብሩኬን እንደዚህ አልኩ አላልኩም። በፍጹም ተሳደብሽ ያላችሁት ደግሞ ማለት ነው የተሳደብኩበት ነገር ካለ እናንተንም ሆነ ሀይሚንም ሆነ ከበደንም አበበንም የሚሆን የተሳደብኩበት ቪዲዮ ካለ አምጡልኝ፣ ይቅርታ ልጠይቃችሁ። እኔ ስድብን የምጸየፍ ሴት ነኝ። ኦኬ ከሴት ጎን ቆሚ። እኔ ሀይሚን ምን አደረግኳት? ሀይሚትዬ ቡራዬ አንድ ሁኑልኝ ባልኩ ነው ወይስ ብሩኬን መሳደብ አለብኝ እንደናንተ? ብሩኬን ቀጠቀጣችሁታል እና ሁሌ እኮ ነው የምትቀጠቅጡት። በገባችሁ ቁጥር ስለሱ ጥላቻን የምትነዙት። ይሄ እኮ ሀቅ ነው፣ ሀቅና ሀቅ ነው በነገራችን ላይ። እና ትላልቆቹ ሰዎች ትያለሽ ያደጉት ሀገር የሚኖሩ እንዲህ ትልቅነት እኮ መታደል ነው፣ መታደል ነው። አንቺም ትልቅ ነሽ ብላችሁ፣ አዎ ትልቅ ነኝ እኔ በትልቅነት የኮራለሁ እንጂ አላፍርም። እግዚአብሔር ይመስገን እዚህ እድሜ ላይ ያደረሰኝ፣ ክብሩን እሱ ይውሰድ። ስንቱ ወጣት ስንቱ ህፃናት እያለቀ ባለበት ሰዓት እኔና እናንተ ግን እየተሰዳደብን ያለ ነው። ስሰድቡኝ ነበር። አሁን ዛሬ የስድብ አይነት ነው የወረዳችሁብኝ፣ የስድብ አይነት። እሺ ጥፋት እንኳስ ካለብኝ ጥፋቴን ተናግሬ ይቅርታ ልበላችሁ ስላችሁ እንኳስ ማለት ነው ፋታ ልትሰጡኝ አልቻላችሁም። እውነት ፈጣሪ ይቅር ይበልን ሁላችንንም ማለት ነው። እግዚአብሔር ምስክሬ ነው ነው የምላችሁ። እኔ መጥፎ ነገር የተናገርኩት ነገር ካለ አምጡልኝ አልኩ እኮ። ትልቅ ናቸው ለምን ታያለሽ? ትልልቅ ሰዎች ናቸው ለምን ታያለሽ? ወይንም ደግሞ ብሩኬን ቀጠቀጣችሁት ለምን ታያለሽ? እንዴ ሶሻል ሚዲያ ላይ በነገራችን ላይ የመጣንበት ሶሻል ሚዲያ ላይ እስካላችሁ ድረስ ላወራችሁት ነገር አስተያየት መስጠት ያለ ነው። ቻናልሽን እናዘጋዋለን ላላችሁት ደግሞ ማለት ነው ቻናል ቢዘጋ ቻናል ይከፈታል፣ ማወቅ አለባችሁ። ቻናል ቢዘጋ ቻናል ይዘጋል። ምላሴን ብቻ አትዘጉትም። ምላሴ እኔ በነገራችን ላይ ማለት ነው ዩቲዩብ ሰራ ዘና ፈታ ብዬ ደልቀቅ ብዬ አልናደድ አልንጨረጨር ምን አልል። እውነት ነው የምላችሁ፣ እግዚአብሔር ምስክሬ ነው። በዚህ ልክ ግን እናንተ ተናዳችሁ ዛሬ ራሱ ስትናገሩ ስትሳደቡ፣ ወይኔ ብስማም። እሺ በቃ እንዴ ይቅርታ እናንተ። እኔ እንኳስ ያጠፋሁት ነገር ካለ ምናልባት ብዬ እንኳስ ይቅርታ ስላቸው ይቅርታሽ ገደል ይግባ አይባልም። እውነት አይባልም። ቁም ነገር አሁንም ትልልቅ ሰዎች ነን እና እኔ የሚጣልላችሁ እንግዲህ ምን ላድርግ እውነት። እና ልባችሁን ለይቅርታ ንጹህ አድርጉት። እውነት ለመናገር አንዳንድ ጊዜ ልባችን ንጹህ እናድርገው። ጥፋት እንኳስ ቢኖር ማዚ ዩቲዩብሽ ላይ እንደዚህ እያልሽ እየተናገርሽን ነው፣ ምንድን ነው ችግርሽ ብላችሁ በስርዓት በጨዋነት መጠየቅ ትችላላችሁ። ግን 5-6 ሆናችሁ ቆማችሁብኝ እኮ ጉሮሮዬ ላይ ቆም፣ በቃ ጭንቅላቴ ላይ ወጥታችሁ ቼ አላችሁብኝ እኮ እዴ። እኔ ግን ራሴን ራሱ ወደድኩት፣ እግዚአብሔርን ራሴን ወደድኩት። በቃ እረ ተረጋጉ፣ እረ በስርዓት እናውራ ብዬ ለመንኳችሁ። ብለምናችሁ ራሱ ልትሰሙኝ ነው እንዴ? እኔ መጫወጫ አልወድም በነገራችን ላይ። ሀሳብን በሀሳብ መግባባት ካለብን እንግባባለን፣ ካልተግባባን ደግሞ አመሰግናለሁ ብዬ እወርዳለሁ። አለቀ። እኔ ጨዋ ነኝ በነገራችን። ጨዋ ወልዶ ያሳደገኝ ተቆንጥጬ ያደግኩ የሰውን
ክፋት፣ የሰውን መበደል እማልፈልግሽ። ካላወቃችሁኝ በደንብ አረግ እነግራችኋለሁ፣ እንተዋወቃለን፣ ስለ ራሴ ማለት ነው። ስለዚህ ውዶቼ ማለት የምፈልገው ነገር ምን እንደሆነ ታውቃላችሁ? አልተረዳችሁኝም፣ ወይንም ደግሞ የሆነ አምባገነንነት ለምን እኛ በምንለው ነገር አልተስማማሽም ወይም አንድ ወገን ከኛ ጋር ሆነሽ ያዥ ካላችሁኝ እኔ አልይዝም። ቡራንም ሀይሚንም እወዳታለሁ። የሁለቱንም ሰላም የምመኝ ልጅ ነኝ። ዛሬም ነገም አንድ ሰው ወግኜ አላሽቃብጥም። ለቡራም እያሽቃበጥኩ አይደለም፣ ለሀይሚም እያሽቃበጥኩ አይደለም። የሁለቱን አንድነት የምፈልግ ልጅ ነኝ። ኦኬ። ስለዚህ በጭቅጭቅ እኔ በስድብ እማምን ሴት አይደለሁም። አትሳደቡ። ስድብን እጸየፋለሁ። ዛሬም ነገም አልወድም። ስድብ ቆሻሻ ነው። በቃ ስድብ ቆሻሻ ነው። በህይወት የምጠላው ነገር